ስለ ሃይማኖታችሁ ተናገሩ ዝም አትበሉ ስለ ሥርዓተ ቤተ ክርስቲያናችሁ ተናገሩ ዝም አትበሉ ስለ ቀኖናው ተናገሩ መስክሩ አስተምሩ ዝም አትበሉ ሊቃውንቱ ወደ ቦታቸው መመለስ አለባቸው ሐዋርያዊ ግዴታቸውን መጠበቅ መወጣት አለባቸው አንዳንድ ጊዜ ዝምታ ጥሩ አይደለም ዝምታ በሰለጠነ ቁጥር ከባድ ነው ዝምታ መልካምነት አለው ዝም በሉ የተባልንበት ጊዜ አለ ተናገርም የተባልንበት ጊዜ አለ በሃይማኖት ግን ተናገር ነው በግል ቢመጣ ዝምታ ይመረጣል ለጊዜያዊ ነገሮች ቢከሰቱ ዝምታ ይመረጣል በሃይማኖት ሲመጣ ግን በሃይማኖት ዝምታ አይጠቅምም ዛሬ ቤተክርስቲያንን እየገጠማት ያለውም ይህ ነው ከውጭ ይልቅ የውስጡ እየመረረ መጥቷል እየከፋም መጥቷል የሚያስቆሙ መድኃኒቱን ተምመው በደንብ አድርገው የሚያጠምቁ የሚመግቡ ሊቃውንት ያስፈልጓታል ቅድስት ቤተክርስቲያን ዛሬ ላይ መለያየቷ በስቷል የድፍረት ተናጋሪዎችን በርክተዋል የሊቃውንቱ ዝምታ ደግሞ የበለጠ ቤተክርስቲያኒቱ ምንም ሰው የሌላት አስመስሏታል እንግዲህ እዚህ በመቀጠል ከሰዓታችን አንፃር በፍጥነት ነው የምናስተላልፍ እዚህ በመቀጠል እንኳን ደህና መጣችሁ መልእክትና የዕለቱን መልእክት የሚያስተላልፉልን ብፁዕ አባታችን አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ሥራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ናቸው እርሳቸውን ብፁዕነታቸውን የሚጋብዙልኝ ክቡር ነውረድ ኤልያስ አብርሃ በመንፈሳዊ ዘርፍ ምክትል ሥራ አስኪያጅ አባታችን ይጋብዙልናል ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ ሄኖክ ክቡራን ሥራ አስኪያጆች ክቡር ነውረድ ኤልያስ ክቡር ረዳት ፕሮፌሰር ቀሲስ ግርማ ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች ክቡር ሊቀ ማእምራን የማነ ዘመንፈስ ቅዱስ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ የተከበራችሁ ሊቃውንተ ቤተ ክርስቲያን በዚህ ታላቅ ጉባኤ የተገኛችሁ ተሳታፊዎች በሙሉ ከሁሉ አስቀድሞ ልዑል እግዚአብሔር ቅዱስ ፈቃድ ሆኖ በዚህ ዕለት ስለ ቅድስት ቤተ ክርስቲያን አንድነት ሥርዓት እምነት ቀኖና መጠበቅ እንድንችል በዚህም ዙሪያ እንድንወያይ ኃላፊነታችንን እንድንወጣ እግዚአብሔር ፈቃድ ሆኖ ስላሰባሰበን ክብርና ምስጋና ለእርሱ ይሁን እያልኩኝ ሁላችሁንም የቅድስት ቤተ ክርስቲያንን ጥሪ አክብራችሁ የተገኛችሁትን በሙሉ እንኳን ደህና መጣችሁ ላለው በቅድስት ቤተ ክርስቲያን ስም ቀደም ብሎ በሊቃውንት ጉባኤ መምሪያ ኃላፊ በመጋቢ ብሉይ ብዙ መባል ያለባቸው ነገሮች ተነግረውናል ሰምተናል እኔ ባጭሩ ነው አንድ ሁለት ጥቅሶች ከሐዲሱና ከብሉዩ ያመላክቱናል ልንሰራው የሚገባንን ይመሩናል እምላቸውን ጥቅሶች ጠቅሼ ከዚያም ደግሞ ዝክረ ኒቅያ ነውና በኒቅያው ጉባኤ ንጉሠ ነገሥቱ ምን ብለው ነበር የሚል የመጨረሻ አድርጌ ወደ መርሐ ግብራችን ነው የምንሄደው ይትፍራ ንግር ወይታርም
እስመሃለውኩ አነ ምስሌከ ወአልቦ ዘይሃምመከ እስመ ብዙ ሕዝብ በውስተ ዛቲ ሀገር። እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ። ነገር ግን ተናገር፣ ዝምም አትበል። በዚህ ከተማ ብዙ ሕዝብ አለኝና። የሐዋርያት ሥራ ምዕራፍ 18 ቁጥር 10 ላይ የምናገኘው ኃይለ ቃል ነው። ተናጋሪው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የተነገረውም ምርጥ ነዋይ ኅሩይ ለተባለው ለቅዱስ ጳውሎስ ነው። ከዚህ ላይ ልናሰምርበት የሚገባ ብዙ ሕዝብ አለኝና ተናገር፣ ዝም አትበል። በዚህ ከተማ ብዙ ሕዝብ አለኝና። ምስጢሩን ለሊቃውንቱ ለእናንተ እተወዋለሁ፣ ለማመስጠር አልፈልግም። ዛሬም ሊቃውንተ ቤተ ክርስቲያን የተጠራችሁበት ዓላማ ስለ ሃይማኖታችሁ ተናገሩ፣ ዝም አትበሉ። ስለ ሥርዓተ ቤተ ክርስቲያናችሁ ተናገሩ፣ ዝም አትበሉ። ስለ ቀኖናው ተናገሩ፣ መስክሩ፣ አስተምሩ፣ ዝም አትበሉ። ምክንያቱም ብዙ ሕዝብ አለና ክርስቶስ በደሙ የዋጃቸው ያከበራቸው የጠራቸው መሪ የሚፈልጉ ጠባቂ የሚፈልጉ ሃይማኖታቸውን የሚያስተምራቸውን የሚሹ በብዙ የሚቆጠሩ ክርስቶሳውያን አሉና ዝም አትበሉ። እናንተ ዝም ባላችሁ ቁጥር፣ እናንተ ባልመከራችሁ ባላስተማራችሁ ቁጥር ፈተናው ይበዛልና መንጋውም ጠባቂ ያጣልና ብዙዎቻችሁ በግልም ዘመኑ ባመጣው መሳሪያ ተግታችሁ የምታስተምሩትን ያህል በጋራ ቅድም በጉባኤው በሊቃውንት ጉባኤው መሪ እንደተነገረ ችግሮች በተፈጠሩ ቁጥር በህብረት በጋራ ሊቃውንት ጉባኤ ተቋቁሞ ሊቃውንቱ በአንድነት ሆነው መክረው አስተምረው ገስጸው እረተው ለንስሐ አብቅተው ቤተ ክርስቲያንን ጠብቀው እንደኖሩ ሁሉ ዛሬም ሊቃውንቱ ይህንን ልትሰሩ ይገባል። በወኪል ብቻ የሚሆን አይደለም። ከሀገረ ስብከት ወይም ከአህጉረ ስብከት ጀምሮ እስከ መንበረ ፓትርያርክ ጠቅላይ ቤተ ክህነት ድረስ ሊቃውንቱ ሰንሰለት ሰርተው በአንድነት ሆነው ችግሮች በሚፈጠሩበት ሁሉ የማያዳግም መልስና ትምህርት በመስጠት ስራቸውን ሊሰሩ ሊያከናውኑ ይገባል ነው። ብዙ ማብራራት ሳልፈልግ ሁለተኛው ጥቅስ ቁም ውስተ አንቀጸ ቤተ እግዚአብሔር ወአንብብ ህየ ዘንተ ነገረ ወበል ስሙ ቃለ እግዚአብሔር ኩሉ ይሁዳ እለትበጉ እንተ አናቅጽ ውስቴታ ትስግዱ ለእግዚአብሔር በእግዚአብሔር ቤት በር ቁም። ይህንንም ቃል እንዲህ ብለህ ተናገር፣ እግዚአብሔርን ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። ኤርምያስ 7:2-3 በበሩ ቁሙ ነው። አሁንም ማብራሪያውን ትርጉሙን ምስጢሩን ለእናንተ ለሊቃውንቱ ትቼ የዛሬው ጥሪ በሩ ላይ ማን ነው ያለ? ጠባቂ አለው ወይ? በረኛ ትልቅ ትርጉም አለው እንደምታውቁት። ለዚህ ዓለም ኳስ ጨዋታ እንኳ በረኛው ነው ትልቁን ሚና የሚጫወተው። በረኛው ግዴለሽ ከሆነ፣ በረኛው ሰነፍ ከሆነ፣ በረኛው ተግቶ ካልጠበቀ ያ ጨዋታ ይበላሻል፣ አቅጣጫውንም ይስታል። በሩ ላይ ማን ነው ያለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሮቿ በቤተ መቅደሱ በር ላይ ማን አለ? ሊቃውንቱ አሉ ወይስ ዘምሮ በማሕሌቱ ማሕሌታዊው ሆኖ ቆሞ አመስግኖ እግዚአብሔርን መሄድ ብቻ? ከዚያ ውጭስ ምን እየተደረገ ነው? ምን እየተሰራ ነው የሚለው መምህራኑ አንድም ብለው አመስጥረው ደቀ መዛሙርት ማስተማር ብቻ? ወይስ መንጋውን ህዝቡን
የመጠበቅ ኃላፊነቱ ምን ይመስላል? ስለዚህ ራሳቸውን በረኞች ያደረጉ በረኞቹ ወይም በቤተ መቅደሱ በር ላይ ቆመው ሊጠብቁ የሚገባቸው ሊቃውንቱ ወደኋላ ሲሸሹ በመንፈሳዊ ቅናት ምን በለው በሃይማኖታዊ ስሜት ብዙ ዕውቀቱም ባይኖር የማመስጠሩም እድሉም ባይኖር ያነጋገሩም ፈሊጡም ባይኖር ቤተ ክርስቲያናችንን መጠበቅ አለብን ብለው ሁሉን ባይወክልም ያልኩት የጠበቁ ራሳቸውን የቻሉ ሊቃውንቱም በመሰል ደቀ መዛሙርቱ መምህራኖቻቸውን ተከትለው የሚናገሩት እንደተጠበቁ ሆኖ በስሜት ብዙዎቹ በበሩ ላይ ቆመው መልስ ሰጪዎች ሲሆኑ ለሚፈጠሩ ነገሮች ሁሉ ሊቃውንቱስ ምን ይስሩ? ምን ያድርጉ? በረሃብ አለንጋ ተገርፈው የተማሩ በዘመናቸው ሁሉ ራሳቸውን ለእግዚአብሔር ሰጥተው ያለ 5 ሳንቲም ደቀ መዛሙርቱን እየተኩ የኖሩ ሕዝቡ ከቅድስት ቤተ ክርስቲያን ከራቀ ባላስፈላጊ ሰዎች ከተነጠቀ እምነቱን ካጣ ቀኖናው ስርዓቱ ከተሸረሸረ ሁሉም በዘፈቀደ የሚናገረውን የሚሰማ ከሆነ መጨረሻው ምን ይሆናል? ስለዚህ አይናማ ሊቃውንት ያሏት ታላቅ አንጋፋ ቤተ ክርስቲያን ሊቃውንቱ በአንድነት ተሰባስበው በማንኛውም መልኩ ጉድለት መስሎ በሚታያቸው ሁሉ የመምከር የመዝከር የማጥናት ለቅዱስ ሲኖዶስ ግባት የማቅረብ አቅጣጫ የመስጠት እድሉን ሊጠቀሙበት ይገባል። ምክንያቱም ይቺ ታላቅ እናት ሐዋርያዊት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እስካሁንም ተጠብቃ የኖረችው በሊቃውንተ ቤተክርስቲያን ስለሆነ ቅዱስ ሲኖዶስ ሳይቋቋም እኮ ግብፃውያን አባቶችን እየመደቡልን ለዚያውም ቋንቋውን ሳይሰሙ ሳይናገሩ በአስተርጓሚ እየኖሩ ቤተክርስቲያኒቱን ስርዓቷን ሃይማኖቷን ቀኖናዋን ግን ሊቃውንቱ ጠብቀው ይኖሩ ነበረ። ዛሬ የራሷ ቅዱስ ሲኖዶስ ሲኖራት ዛሬ አልፎ ተርፎ በአውራጃዎች በየወረዳዎችም ሊቃነ ጳጳሳት ተመድበው በሚሰሩበት ሰዓት ከአጥቢያ ቤተ ክርስቲያን እስከ መንበረ ፓትርያርክ የሊቃውንት ጉባኤ ተቋቁሞ በስርዓቱ በሕጉ ቤተ ክርስቲያኒቱን የማይጠብቅበት ምንስ ምክንያት ሊኖር ይችላል? ስለዚህ ሊቃውንቱ ወደ ቦታቸው መመለስ አለባቸው። ሐዋርያዊ ግዴታቸውን መጠበቅ መወጣት አለባቸው። ስለዚህ መምጣት፣ መገኘት፣ መምከር፣ መዝከር አለባቸው ብሎ ቅዱስ ሲኖዶስ በመወሰኑ የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ፈቃድም በመሆኑ ይህ ጥሪ ተላልፎላችኋል። ስለዚህ ሁለት ጥቅሶችን እንድናዛምዳቸው ያስፈልጋል። አንደኛ ለዚህ ሕዝብ ማን ይቆም? ማንንስ ይስማ? ተናጋሪው ብዙ ነው። የብዙዎቹ ንግግር ደግሞ መሳሳብ ያለበት ነው፣ መጓተት ያለበት ነው። ስለዚህ መሳሳብ የሌለበት መጓተት የሌለበት እኔ በልጥ የማይባልበት ወደ ሌላ ጥፋት የማይጎትት በትክክል የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን ሃይማኖት ስርዓት ጠብቆ ለማኖር የሚያስችለው መልእክት መውጣትም መነገርም ያለበት በሊቃውንቱ ስለሆነ ሊቃውንቱ ተሰባስበው ምንጊዜም ቢሆን ለአንድ ጊዜ ለአሁን ብቻ አይደለም የሚቀጥሉ ነው። በዓመትም ሆነ በመንፈቅ የሚሰባሰቡበት ወደታችም ደግሞ በአጥቢያ በሀገረ ስብከት በተመሳሳይ ስራቸውን መስራት አለባቸው። መምህራኑ በዝተዋልና እውነተኛ መምህራን ከፊት መገለጥ አለባቸው፣ ከፊት መቆም አለባቸው። ራሳቸውን መምህራን ያደረጉ ብቻ ከፊት እየቆሙ በሄዱ ቁጥር ነገ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ፈተና ላይ ከመውደቋ በፊት እንድረስላት ነው ዋናው ጥሪ ነው። ስለዚህ በውይይታችን ሁሉ የምናነሳቸው እንደ መንደርደሪያ ሊቃውንቱም ያቀርቧቸው ይኖራሉ። ከዚያም የውይይት ጊዜ ይኖረናል። በውይይት ጊዜያችን መነሳት ያለባቸው መወሳት ያለባቸው ቤተ ክርስቲያኒቱን የሚገነቡ የሚያንጹ ከፍታዋን የሚያሳዩ እንደ ጥንቱ እንደ ጠዋቱ እንደ አባቶቻችን ልንሰራ ይገባል። ይህን ለመስራት ደግሞ ንግር ወይ ታርም
እስመሃለው አነ ምስሌከ የሚለውን ቃል መመሪያ በማድረግ ነው። አንዳንድ ጊዜ ዝምታ ጥሩ አይደለም። ዝምታ በሰለጠነ ቁጥር ከባድ ነው። ዝምታ መልካምነት አለው። ዝም በሉ የተባልንበት ጊዜ አለ፣ ተናገርም የተባልንበት ጊዜ አለ። በሃይማኖት ግን ተናገር ነው። በግል ቢመጣ ዝምታ ይመረጣል። ለጊዜያዊ ነገሮች ቢከሰቱ ዝምታ ይመረጣል። በሃይማኖት ሲመጣ ግን በሃይማኖት ዝምታ አይጠቅምም፣ ብዙ ምዕመናንን ይጎዳልና በዚህ ራሳችንን መሪ አድርገን እንድንገነዘብ ነው። ዛሬ ይህ ጉባኤ የተሰየመው ዝክረ ኒቅያ ተብሎ ነው። ጉባኤ ኒቅያ ምን እንደሚመስል፣ እነማን እንደተወገዙበት፣ በፊታውራሪ ማን እንደተወገዘ ፊታውራሪ ሆኖ እነማን እንደተሳተፉበት ለሊቃውንቱ መዘርዘር ሰዓት መውሰድ ነው። በዚህ ጉባኤ ታላቁ ንጉሠ ነገሥት ቆስጠንጢኖስ መገኘቱ የታወቀ ነው። መመሪያም ምክርም መስጠቱ እንደዚሁ። ስለዚህ ንጉሠ ነገሥቱ ከተናገሯቸው ውስጥ የተወሰኑትን አለፍ አድርጌ ለመግለጽ እፈልጋለሁ። ከማንኛውም የውጭ ጦርነት ይልቅ በእግዚአብሔር ቤተ ክርስቲያን ውስጥ በሚደረገው የእርስ በርስ ጦርነት የከፋ ነው። ልብ አድርጉ። ከማንኛውም የውጭ ጦርነት ይልቅ በእግዚአብሔር ቤተ ክርስቲያን ውስጥ በሚደረገው የእርስ በርስ ጦርነት የከፋ ነው ይልና ቀጥሎ በውጭ ከማደርገው ጦርነት የመረረ ነው ነው የሚለው። በእግዚአብሔር ቤት የሚፈጠር የእርስ በርስ ጦርነት እጅግ የከፋ ነው፣ ከዚያም በላይ የመረረ ነው። ዛሬ ቤተ ክርስቲያንን እየገጠማት ያለውም ይህ ነው። ከውጭ ይልቅ የውስጡ እየመረረ መጥቷል፣ እየከፋም መጥቷል። የሚያስቆሙ መድኃኒቱን ቀምመው በደንብ አድርገው የሚያጠምቁ የሚመግቡ ሊቃውንት ያስፈልጓታል ቤተ ክርስቲያን። ንጉሡ ቆስጠንጢኖስ እንደተናገረው የውጭ ጦርነት ነው። የተሸነፈው ይሸነፋል፣ ያሸነፈው ይሸነፋል። የሞተውም ይሞታል፣ የዳነውም ይድናል። እንዲያም ሆኖም ያልፋል፣ ትውልድ ይተካል፣ ይቀጥላል። የውስጥ ጦርነት ግን ቤተ ክርስቲያንን ነው የሚጎዳ። ምክንያቱም የእግዚአብሔር ቤት ነው። የእግዚአብሔር ቤት የጦርነት ቤት መሆን የለበትም። የእግዚአብሔር ቤት የፍቅር ቤት ነው መሆን ያለበት። የእግዚአብሔር ቤት የሰላም ቤት ነው መሆን ያለበት። ይልቁንም የውጭን ጦርነት ሊያስቆም የሚችለው የእግዚአብሔር ቤት በእግዚአብሔር ቤት ውስጥ ያሉ ከቅዱስ ፓትርያርኩ ጀምረው ብፁዓን ሊቃነ ጳጳሳቱ ሊቃውንቱ ናቸው። ስለዚህ የራሳቸውን ማስቆም ካልቻሉ፣ የራሳችንን ማስቆም የመረረውን የከፋውን ነገር ማስወገድ ካልቻል ሌላ ራሱን የቻለ ትልቅ በሽታ ነው እና ለዚህ ነው የመረረ ነው ያሉት። አሁንም አባቶቹን ባደራ አባቶችን ይላል። ባደራ የምለው በእግዚአብሔር በመድኃኒታችን ድል የተነሳው ርኩስ መንፈስ በአንዳንድ ምክንያት ደስታችንን እንዳያፈርሰውና ድፍረትን በተመላ ርካሽ አነጋገር አምላካዊውን ሕግ እንዳያፈርሰው ነው ይላሉ ንጉሠ ነገሥት። ልብ አድርጉ። በእግዚአብሔር ቤት በመድኃኒታችን በኢየሱስ ክርስቶስ ድል የተነሳው ርኩስ መንፈስ በአንዳንድ ምክንያቶች፣ በጥቃቅን ምክንያቶች ሊሆን ይችላል። ጥቃቅን ምክንያቶች እያንዳንዱን ብትመረምሩት መነሻው ጥቃቅን ምክንያት ነው። ጥቃቅኑ ወደ ሃይማኖት ይለወጥና ወደ ስርዓት ወደ ቀኖና ይለወጥና ቅድስት ቤተ ክርስቲያናችንን የሚገዳደር ደስታችንን የሚሰርቅ የሚያፈርስ አልፎ ተርፎም ድፍረትን በተመላ ርካሽ አነጋገር አምላካዊውን ሕግ የሚያፈርስ ነው። ስለዚህ እንዳያፈርሰው ነው አደራ ይላል ንጉሠ ነገሥቱ። አደራ፣ ይህ ትልቅ አደራ። ስለ መንግስታቸው አይደለም አደራ ያሉት፣ ስለ ግዛታቸው አይደለም አደራ ያሉት፣ ከኔ ጎን ቁሙ ብለውም አይደለም አደራ ያሉት። ስለ ሃይማኖታችሁ፣ ስለ እግዚአብሔር ቤት፣ ስለ ሕዝቡ፣ ስለ መንጋው
አደራ የሚል ነው የተናገሩት። በማያያዝም አባቶች ሆይ ሰላማዊውን ሕግ ለመስራትና ለመመስረትና መለያየትን ለማጥፋት ዛሬ ነገ አትበሉ። ስለዚህ አደራዬ ጥብቅ ነው ይላል ንጉሠ ነገሥት። ዛሬ ነገ አትበሉ። ሰላምን ለመመስረት መለያየትን ለማጥፋት መድኃኒቱ ያለ ከሊቃውንቱ ነው። የቀኖና መለያየት ቢመጣ፣ የሥርዓት መለያየት ቢመጣ፣ ተፋልሶ ቢመጣ፣ የሃይማኖት በመሳሰሉት መንገድ ይህንን የመስፋት የማረቅ የማስተማር የመምከር የመዝከር እምቢተኛውን ደግሞ መድኃኒቱን ሰጥቶ የማስወገድ ትልቁ ቁልፍ ያለ ከሊቃውንቱ ነው። ስለዚህ ቅድስት ቤተ ክርስቲያን ዛሬ ላይ መለያየቷ በዝቷል። የድፍረት ተናጋሪዎችም በርክተዋል። የሊቃውንቱ ዝምታ ደግሞ የበለጠ ቤተ ክርስቲያኒቱ ምንም ሰው የሌላት አስመስሏታል። ስንት ሊቃውንት አይናማ ሊቃውንት ብሉያት ከሐዲሳት ሐዲሳት ከሊቃውንት አመስጥረው አመልተው አስፍተው ድጓ በጉንጩ የሚባሉ ስንቶች ያሏት ቤተ ክርስቲያን ከብሉይ ከሐዲስ ነው ድጓምና ዛሬ ላይ ዝምታው ሌሎችን ተናጋሪዎች ሰው የሌላት እንድትመስል አድርጓታል። ሊቃውንቱ እንደምታስታውሱት ለዲያብሎስ ድፍረት እኔ ነኝ የፈጠርኳችሁ ለማለት ያበቃው ዝምታ ነበር። ተናጋሪ አጣ። ማን ፈጠረን የሚለው ማጉርምረን በበዛ ቁጥር ተናጋሪ ጠፋ። ከዚያ በኋላ እኔ ነኝ ወደ ማለት ተደፋፈረ። ለቤተ ክርስቲያን መልስ የማይሰጡ ሊቃውንት ካሉ አንተም አቅምህ አይደለም ዝም በል፣ አንተም ተሳስተሃል ወደዚህ ናና ተመከር የሚል እስከሌለ ድረስ ከባድ ነውና ሰዓቱ የለም ይበቃኛል። ምልክት እያየው ነው። ብፁዕ ቅዱስም በልዩ ተግባር ስለሚሄዱ ማለት ነው። ብዙና ብዙ የሚነገር ይኖራል። የሆነ ሆኖ ግን ከኔ ጋር አብረን ስለምንገናኝ በመጨረሻም ቅዱስነታቸውም ከኛ ስለማይለዩ ወደፊት እንነጋገርበታለን። ስለዚህ ንግር ወይ ታርመም ነው። ዝም አንበል፣ ዝም አትበሉ። መተቻቸቱ ይቅር፣ በቅርብ እንነጋገር። ማፈር ያለበት ይፈር እንጂ ማፈር የሌለብን ማፈር የለብንምና ቤተክርስቲያናችንን እንጠብቅ ነው መልእክቱ። እንኳን ደህና መጣችሁ። ከልብ አመሰግናለሁ። እግዚአብሔር ይመስገን። ከዚህ ቀጥሎ ብፁዕ ቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ለዚህ ታላቅ ጉባኤ ቃለ ምዕዳን መመሪያ እንዲሰጡልን በታላቅ ትሕትና እጋብዛለሁ። እሺ። ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት ምክትል ስራ አስኪያጆች እና ሰራተኞች በጠቅላላ እንዲሁም በዚሁ ታላቅ ጉባኤ የተሰበሰባችሁት ከሩቅም ከቅርብም የእናቲቱን ቤተክርስቲያን ጥሪ ተቀበላችሁ አክብራችሁ በዚሁ ጉባኤ የተገኛችሁ ወገኖቻችን በሙሉ እንኳን ደህና መጣችሁ ለማለት ፈልጋለሁ። እንግዲህ ከመጀመሪያ የእናቲቱን ቤተክርስቲያን የታላቋን ቤተክርስቲያን ታሪካዊት ቤተክርስቲያን ጥሪ አክብራችሁ በመምጣታችሁ ትመሰግናላችሁ። ጉዳዩ ኃላፊነቱ የሁሉም ነው። የሊቃውንተ ቤተክርስቲያንም የቅዱስ ሲኖዶስም የእያንዳንዱ ክርስቲያናዊ ሕዝባችንም የሁሉም ኃላፊነት ነው። ቤተክርስቲያኒቱን ለመጠበቅ ለመንከባከብ ሁሉም ኃላፊነት አለበት እንደየአቅሙ እንደየችሎታው። እንግዲህ ሊቃውንተ ቤተክርስቲያን ለቤተክርስቲያኒቱ
ዋና ጠባቂዎች፣ ተንከባካቢዎች ለቤተ ክርስቲያኒቱ አምዳ ወድዳ ሆናችሁ የምትጠብቁ ሊቃውንተ ቤተ ክርስቲያን ናችሁ። እንግዲህ ሊቃውንት የጎደለውን በመሙላት የተጣመመውን በማቅናት ሲኖዶስ ደግሞ ቅዱስ ሲኖዶስ ደግሞ ይህንን ተቀብሎ የማጽደቅ የመመርመር እና ተገቢውን ውሳኔ የመስጠት ኃላፊነት አለብን። ሁላችንም ኃላፊነት አለብን። እንደዚሁ ቤተክርስቲያኒቱን ካልጠበቅናት ማንም ሊጠብቅልን የሚችል ሰው የለም። በተለይ በዘመናችን ያለው ሁኔታ ሁላችንም እያየነው ነው። ሁሉም በዚህ በሚዲያ በህዝባዊ ሚዲያ በሚባለው ሚዲያ ምላሱን የማያሾል የለም። እንደፈለገ ትንሹንም ትልቁንም እንደው መግቢያ ካገኘ በቃ ዝም ብሎ መዘራት ነው። የሚከለክለው የለም፣ የሚቆጣው የለም፣ የሚያርመው የለም። እንደፈለገ ይዘራዋል ነገሩን ሁሉ። ይታሃው ፍኖተ ለሰይጣን ለመረከበ ንስተ ሞአውቱ ያብዮ ለስጠቱ። ትንሽ ነገር ካገኘ በአሁኑ ጊዜ ያለው ሁኔታ አገርን የሚያቃጥል ነው፣ አገሩን የሚያነድ ነው። እና ለዚህ እንግዲህ ይሄ ከመሆኑ በፊት ሊቃውንተ ቤተ ክርስቲያን ኃላፊነት አለባችሁ። ቤተ ክርስቲያናችሁን ለመጠበቅ እስካሁን ድረስ ጠብቃችሁ ያኖራችኋት እናንተ ናችሁ። የአባቶቻችሁን ፈለግ ተከትላችሁ ቤተ ክርስቲያኒቱን ለመጠበቅ ወጣቶቹን ተከታዮቹን በማስተማር በተለይ የገጠሪቱ ቤተ ክርስቲያን ተከታይ የቤተ ክርስቲያን ተቀባዮቹን በማሰልጠን በማስተማር በማሰልጠን የምትሰሩት ስራ በእውነቱ በጣም ትልቅ ነው። በጣም ትልቅ ነው። እስካሁን ድረስ ያለችው ቤተክርስቲያን ያለችው በገጠር ቤተክርስቲያን ሊቃውንት ነው ቤተክርስቲያኒቱ ተጠብቃ ያለችው። አሁንም ቢሆን በበለጠ አንደኛ ወጣቱን መንገዱን እንዳይሳሳት አቅጣጫውን እንዳይስት ካሁኑ መጠበቅ ያስፈልጋል። በጣም መጠበቅ ያስፈልጋል። አቅጣጫውን ስቶ ከቤተክርስቲያን ሰልጥኖ እንደገና ደግሞ እዛ ሄዶ ወደ ቀኛ ወደ ግራ እያለ ችግር የሚፈጥረው ሁሉ መጠበቅ አለብን ሁላችንም በእውነቱ። እና የቤተ ክርስቲያኒቱን ህልውና፣ ልዕልና፣ ቅድስና፣ ክብር የመጠበቅ ኃላፊነት የሊቃውንተ ቤተ ክርስቲያን ነው ቅድሚያ የሚሰጠው። ለሊቃውንተ ቤተ ክርስቲያን ነው ቅድሚያ የሚሰጠው። ከዛ ደግሞ ቅዱስ ሲኖዶስ በእናንተ በኩል ተጠንቶ የቀረበውን ተጣርቶ የቀረበውን የማጽደቅ ኃላፊነት አለበት። ስለዚህም አሁን ይህን ጉባኤ እዚህ በእውነቱ የመጀመሪያ ጊዜ ነው እንግዲህ እንደዚህ አይነቱ ጉባኤ ሲሰበሰብ እንደሚመስል ይህን እንደዚህ አይነት ከፍተኛ የሆነ የሊቃውንት ጉባኤ የተሰበሰበበት ጊዜ አላስታውስም። ምክንያቱም በከፊል ካልሆነ በቀር እንደዚሁ በርከት ያለ የሊቃውንት ጉባኤ ዛሬ ነው የምናየው። እና ይህን ጉዳይ እንግዲህ የቤተ ክርስቲያን ጥበቃ፣ የሃይማኖት ጥበቃ፣ የሃይማኖት ጽናት፣ የቤተ ክርስቲያናችን ስፋት፣ ዶግማና ቀኖና መጠበቅ ይህ ሁሉ የኛው ነው። ማንም ሊቆምልን አይችልም በእውነቱ። ስለዚህ ሁሉ ችላ አንበለው ነገሩን ሁሉ ቸልተኝነት
አገር ያጠፋል። ስለዚህም የቤተ ክርስቲያናችሁን የራሳችሁ ህልውናችሁን ህልውና ለጠቅላላ ለህልውናችንም ጭምር እኮ ነው። ቤተ ክርስቲያን ከሌለች አለን እንደኛ ልንኖር አንችልም። የቤተ ክርስቲያን ህልውና የኛ ህልውና ነው። ክብሯን፣ ልዕልናዋን፣ ቅድስናዋን፣ ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን? ይሄ በጣም ጥንቃቄ የሚገባው ነው እና ሁላችንም ለዚህ ጉዳይ መነሳሳት አለብን። እንዲሁም መተኛት የለብንም። የመጻሕፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም በተለይ ሊቃውንተ ቤተ ክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው እና ያው ዛሬም እዚሁ ጉባኤ ያው ታላቅ ጉባኤ ነው። ይሄ ጉባኤ እንግዲህ በዚህ ለተወሰነ ቀን በምትሰነብቱበት ጊዜ ተመካከራችሁ አቅጣጫ የሚያስፈልገው ነገር ካለ አቅጣጫ ማመልከት ነው። የሚታረሙም ካሉ ልንነጋገርባቸው የሚገቡ ጉዳዮችም ካሉ ለቤተ ክርስቲያናችን ህልውና፣ ለቤተ ክርስቲያናችን ጤንነት፣ ለቤተ ክርስቲያናችን ልዕልናና ቅድስና፣ ክብር፣ ታሪክ ይሄ ሁሉ መጠበቅ እንዳለበት የሁላችንም ኃላፊነት ነው። እንግዲህ የሆነ ጉዳይ ስላለብኝ ከዚህ በላይ መሄድ የለብኝም እና እግዚአብሔር ስለመጣችሁ እግዚአብሔር ይባርካችሁ። ሁላችሁንም እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ምክሩን ጥበቡን ይግለጽላችሁ። አምላካችን እግዚአብሔር ይስጥልኝ።